السلام عليكم ورحمة الله وبركاته سلام ወንድማቶቼ ልብ ብላችሁ ስሙኝ በትንሽ ስራ በጣም ትልቅ ምንዳ የምታገኙበትን አንድ ስራ ለተቆማችሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ ረካዓት الفجر خير من الدنيا وما فيها ከሱብሂ በፊት የምትሰገደው ሁለት ረካዓ የሱና ሶላት አጠቃላይ ከዱንያ እና በዱንያ ውስጥ ከሚገኙ ጸጋዎች ሁሉ ትበልጣለች አሉ አስቡት የሰው ልጆች ከተፈጠሩበት ጊዜ ጀምሮ ከአባታችን አደም ከተፈጠረበት ጊዜ ጀምሮ ቂያማ እስክትቆም ድረስ ያለው ጸጋ ሁሉ ቢሰበሰብ የዱንያ ጸጋ ወርቅ ብር ገንዘብ ማንኛውም ሀብት ይችን ከሱብሂ በፊት ያለችዋን ሁለት ረካዓ ሱና ሶላት ሊመዝን አይችልም ስለዚህ ወንድሞቼ በጣም ትልቅ ነው አጅሯ እርሷን ያልሰገደ ሰው ወላሂ ትልቅ ኪሳራ ከስሯል አደራ ስገዷት ትልቅ ምንዳ ታገኙባታላችሁ አሰላሙ አለይኩም ምድር ላይ ማንም ደጋፊ የሌለው አንድ ህፃን 10 ዓመት 15 ዓመት ሆኖታል ወላጆች ልጆቻቸውን ይዘው ሲዝናኑ ሲያይ እንኳን እንዴት ነው ልቡ የሚሰበረው አባቴ ብሎ ሄዶ የሚያወራው የሚያጫውተው ማጣቱ እንዴት አድርጎ ቀልቡን እንደሚሰብረው አስቡት የዚህን ህፃን ልጅ ልብ አላህ ብቻ ነው የሚጠግነው ማንም ጠጋኝ የለው ለወላጆች ደግ መሆን የዱንያ የአኺራም ስኬት እዛው ነው ያለው ካፊርም ይሁን እንዴው እናቱን ያሳቀ አባቱን ያስደሰተ የሆነ ጥግ ይደርሳል እቺን ሂሳብ እንስራት ኢንሻአላህ እናቴ ሞቶ ከሆነ ዱዓ አድርግላችሁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቢዩ ወይ ሰሃቢይቱ መጣ ወላጆቼ ሞተዋል ከሞቱ በኋላ ለነሱ ሙሉ መልካም ነገር አለ አዎን ዱዓ ልታደርግላቸው የድሮ ወዳጆቻቸውን ጓደኝነት ልትቀጥል አሉት ግልጽና ዱዓ ሞተው ከሆነ ረቢ ይርሐምሁማ ከማ ረበያኒ ሰጊራ ስጁድ ላይ ስትወድቅ ከሌሊቱ በኩል አላህ في عليين እንዲያረጋቸው مع النبيين والصديقين والشهداء والصالحين እነሱ ጋር አላህ እንዲያደርጋቸው ዱዓ ልታደርግላቸው ይገባል ማርያምን ምዬ ነግራችኋለሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሙስሊም እህትና ወንድሞቼ በመድር ካላቸው ነገሮች ሁሉ የላቁ የገዘፉና የተከበሩ እንዲሁም ማይነኩ ውድ ነብያቸው ናቸው ተነግሮኝ እንዳይመስል ኖር ያውቀዋለሁ የቃሲም ልጅ ነኝ ቢመርህም ሂስህን ዋጠው አከተመ ከተማ ውስጥ ሲንግል ማም ነፋለ ትዳር ፈርተው ጣልተው ሳይሆን ፈርተው ቢኖሩ አሉ ልጆቻቸውም ሳይያሳድጉ ለምን መስላል ተጎድተዋል ወንድ ልጅ ነው ይዞ አይወጣ ጥሎ ነው የሚወጣው አንዴ ሴት ልጅ መውለድ ከጀመረች አብራ መኖር የምትፈልገው ሰው ነው ትውልለት ካልሆነ አትውልለት ታዲያ እንዴት ነው ወልደው ሲንግል ማም የሆኑት ሴቶች በወንዱ ምክንያት ከዛ በኋላ የተለያየ አመል ያመጣል ለመውጣት እንዲመቸው ከቤት በቃ ልቧ ይረጋጋል መንገድ ይፈልጋል ጥሎ ለመውጣት እና ይሄ ሲንግል ማም መሆን አሁን ዘቲንግ እየሆነ ነው ሴቶች ይተቻሉ ሲንግል ማም ሆኜ ልጄን አሳድጋለሁ ማግባት ልጅ ነው እንጂ ባል አልፈልግም የሚሉ ሴቶች እየተፈጠሩ እና ይተከል ነው ሲንግል ማምነትን እያሳፉ አይደለም አንደግፈው እኔ ጥሩ ትዳር ባገኝ አላልፍም ግን ምን መሰለህ ስታስበው አሁን ላይ በጣም ብዙ ትዳር ያላችሁ ሴቶች አሉ እነሱ እንደኛ ነው አይኖሩት ደስተኛ ሆነው ትዳር የሌላችሁ ደስተኛ ናችሁ በጣም ሰላም አለ ትልቅ አረተይ የምሬን ነው የምልህ ለምን መሰለህ እኔ የማገባው ለምሳሌ አሁን ሲንግል ማም ነኝ አይደል ደስተኛ ነኝ በህይወቴ የማገባው የበለጠ ደስተኛ እንደሆነ የበለጠ ዋው ከዚህ የበለጠ በህይወቴ አንድ ሰው ሲገባ ህመሜን የሚካፈለኝ ሐሳቤን የሚካፈለኝ የሚያስብልኝ መሆን አለበት ያኔ ሁሉ ነገር ቀላል ይሆንልኛል ግን ህመም የሚጨምርብኝ ከሆነ የማይረዳኝ ከሆነ ለምን የሰው ልጅ መኖር ካለበት ደስተኛ ሆኖ መኖር ያለበት ለዛ ነው ሲንግል ማም የሆኑት ደስታቸውን መርጠው ነው ደስታቸውን መርጠው ሌላ ምንም አይደለም ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ እጽዋት ሁሉ አንገታቸውን አዘንብለው ጠውልገው ሲውሉ ትንባሆ ቡና ጫት ሶስቱ ዓለም ልመው ነው የዋሉት እና ተረገሙ ይሄ እኮ ትንሽ ሌላ ታሪክ ወይማ ይቅርታ አድርጊልኝ እናቴ ኢዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም
ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። አንድ ሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሼ ልደውልልሽ እንጂ የኔን መርዶ ልትሰሚ አስቤው አላውቅም። እናቴ ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ሳላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንቺን ደስታ ማየት ነበር ዓላማዬ። ይቅርታ በቃ እናቴ። ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን እናቴ ካለ ህመምሽ ህመም ላይ እንዳትወድቂ። አንድ ጊዜ እድሌ ጠማማ ሆኖ ባህር ላይ ቀርቻለሁ። አጠገቤ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በእኔ እንዳታዘኝ። አንዴ ሄጃለሁ፣ ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ፣ ይቅር በይኝ። በሚኪ ዶባ። አሜሪካ ውስጥ ለ10 ደቂቃ መብራት ቢጠፋ አሜሪካ በቢሊዮኖች ዶላር ነው የከሰረችው። ዝርፊያ ማለት ነው። ካሜራ የለማ፣ ግልጽ ነው። ካሜራ ሴኩሪቲ ካሜራ የለም፣ ዝርፊያ ነው በቢሊዮን ዶላር። እኔ እናንተ መሃል ግን መብራት ቢጠፋ እቃውን አንነካውም። ለምን? ጨለማን የፈጠረው ጌታ ስለሚያይ